በክርስቶስ ስታምን የእግዚአብሔር ልጅ ትሆናለህ፣ ትወለዳለህ። አንድ ጊዜ ልጅ የሆነ ሁል ጊዜ ምንድነው? ልጅ ነው። አለቀ። ሕግም ያስገድዳል ልጅ ከሆንክ። እኔ አይታዘዘኝም፣ በዚህ ይሮጣል፣ ሱቅ ስልከው ትምህርት ቤት ይሄዳል፣ ትምህርት ቤት ስልከው ሱቅ ይሄዳል። ሰውየው የሄደ ቀን ልጁ ይወርሳል። ይሰማል? ይወርሳል። ስለዚህ በዕብራን መጽሐፍ ላይ አንድ ሰው እስካልሞተ ድረስ ምንም ቢናዘዝም የልጄ ነው ብሎ ቢናዘዝም ርስቱ ለልጁ አይሆንም። ነገር ግን ሰውየው ከሞተ ርስቱ ለልጁ ይሆናል። ጌታችን ሞቷል ነው? ወደፊት ይሞታል። ሞቷል። ርስት የማን ሆኗል? አቤት የማን ሆኗል? ርስቱ ጸንቷል። በተናዛዡ ቃል የተነገረው በሞቱ ተዘጋ። መጽሐፍ ነው የሚለው። እስካልሞተ ድረስ ምንም ቢናዘዝ ርስት የሱ ነው የልጄ ነው ምናምን ቢልም ርስቱን አይወርስም። ነገር ግን የተናዛዡን ሞት ማርዳት የግድ ነው ልጁ እንዲወርስ። ስለዚህ ጌታ ሞተ። ስለዚህ የተናዛዡ ሞት የዛሬ 2000 ዓመት ላይ አረዳን። ሞተ ተባለ። ሐዋርያት ሞተ ስለ ኃጢአታቸዋል እና አቤት ከሞተ ርስት የማን ሆኗል? አቤት የኔ ሆኗል። ጌታ ሞቷል። እኔ እንጃ ግን ወደፊት መውረሴን አላውቅም ካልክ ምን እያልክ ነው? እንግዲህ ወደፊት ጌታ ስላንተ ድጋሚ ሊሞት ነው ማለት። መጽሐፉ ደግሞ እዛው መጽሐፍ ላይ ምን ይላል? እንደዚህ ከሆነማ ክርስቶስ ሁልጊዜ ሊሞት ባስፈለገው፣ ሁልጊዜ መሞት ያስፈልገዋል ማለት ነው። አንዴ ሞቷል። ስለዚህ ርስት ወርሰናል ማለት ነው። ሰላም የዚህ የቲክቶክ አካውንት ቤተሰቦች እንዴት ናችሁ? በዚህ በቲክቶክ አካውንት አጫጭር አስተማሪ ቪዲዮዎችን በመልቀቅ እንገኛለን። በተጨማሪም በዩቲዩብ ላይ እንደዚህ አይነት ረዣዥም አስተማሪ ቪዲዮዎችን ስለምንለቅ ዩቲዩብ ላይ በመግባት ወደ እውነቱ ብላችሁ ሰርች በማድረግ ማግኘት ትችላላችሁ። ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ይሁኑ። እናመሰግናለን።